የኔ ጸበል ይበልጣል የኔ ጸበል ይበልጣል ይሄን በ700 ይሄን በ500 ግዙኝ ያለ የለም። የቤተክርስቲያን ጸበል የቤተክርስቲያን ጸበል ነው። የግለሰብ ጸበል የላትም ቤተክርስቲያን። በግለሰብ አልተቋቋመችም ቤተክርስቲያን። ስለዚህ እንደ ኦርቶዶክሳዊ ወንድም ነው ማየት ያለበት፣ እንደ ኦርቶዶክሳዊ እህት ነው መታየት ያለባቸው። እሱ አመጣጡም ለዩቲዩብ ነው ሰርቷል፣ ሸቅሎባታል። ማነጋገር ይፈልግ ነበረ ለሚባል የሚያዳምጠው ጠፍቷል። አሁን እሱ ቲክታክ ላይ ሰው የተማረ ነው፣ ቲክታክ ላይ ሰው ጫወታ እያየ ነው፣ ዩቲዩቡን ቼክ የሚያደርግለት የለም። ስለዚህ ልክ አይደለም። የልክነቱ መጀመሪያ ምንድነው? መጽሐፍ ቅዱስ ሲናገር አንድ ሰው ሲያጠፋ መጀመሪያ ለብቻው ገስጸው ይላል። መጽሐፍ ቅዱሳዊ ነገር ነው የምነግርሽ። ቀጥሎ ደግሞ በምን ትመክሪዋለሽ? 2-3 ሆነሽ ትመክሪዋለሽ። ገባሽ? ቀጥሎ ደግሞ በአባቶች ፊት በቤተክርስቲያን ካህናት ፊት ትመክሪዋለሽ። አልመለስ ይልሽ ነው አሳልፈሽ መሰጭ። እቺ ልጅ መች መከራት? የምትመካከሪው ዩቲዩብ ላይ ነው ወይ? ገንዘብ እየሰራሽ ነው ወይ የምትመካከሪው? አይደለም። ሰው ለማዳን ስለ ሰው ነፍስ መጨነቅ ካለብሽ፣ ስለ ሰው ነፍስ መዳንና መጠንቀቅ ካለብሽ ምን ማድረግ ነው ያለብሽ? መመካከር ነው ያለብሽ። ገባሽ? ምንም አይጠበቅብም ስም መጥራት። እኔ በቅርብ ከጴንጤ ቤት መጣ ማለትም ረጅም ምናምን ብለህ ከነገርከኝ እኔን ነው። እኔ ማንኝ የሰውን ኃጢአት የምቆጥረው? እናንተ እነማን ናችሁ የሰውን ኃጢአት የምትቆጥሩት? ስለዚህ እቺ ልጅ ሞር ከቤተ ክርስቲያን እየተገፋች ትውጣ፣ ትባረር። ኢየሱስ ክርስቶስ ያቺን ዘሙተኛ ሴትን ታስታውሻለሽ? ያቺ ዘሙዋይቷ ሴት መታ ሽቶ ሰበረችበት። ይሄ የዘሙተኛ ገንዘብ ነው፣ የኃጢአተኛ ገንዘብ ነው። ሽቶዋን ደግሞ እግሬን ታጥባለች፣ በእንባዋ ደግሞ እግሬ ላይ ታፈሳለች፣ ሽቶዋን ደግሞ ተሰብራለች እንዴ ብሎ አንቋሻ አላባራትም ኢየሱስ። ኦኬ ልክ ነህ። ግን አንድ ነገር መጀመሪያ ይኸውልሽ፣ ጉዳዩ የሚታወቁ ሁለት ሰዎች ናቸው። መመካከር መቻል አለባቸው። በአባቶች ዘንድ፣ በቤተ ክርስቲያን ዘንድ፣ በቤተሰብ ዘንድ መመካከር ነው ያለባቸው። ልክ አይደለም። ይህንን ደግሞ ስለምትወጁ ብቻ ልክ ነው ልታይ አይገባም። እኔ እሷ ልክ ናት ልክ አይደለችም አይደለም። አክቹሊ እኔ ሁለቱንም እኮ አላቃቸውም የኔ ወንድም። እኔ እዚህ ፕላትፎርም ላይ ነው የማውቃቸው። ሁለቱም ወንድምና እህቶቼ ናቸው። እኔ ማንም ላይ ልፈርድ አይደለም የመጣሁት። ግን እኔ እሱ ባየበት አንግል ለማየት ሞክሬ እኔ የወንድምነት ምክሩ ስለታየኝ ነው እንጂ ገባህ? እኔ አሁን ማንንም ጄጅ ለማድረግ ምናምን አይደለም እዚህ ጋር የመጣሁት። ሲጀመር እኔ እህቴ ነች አንዲት ኦርቶዶክሳዊ። እኔ በዚህ ልክ ልቧ ሲሰበር ራሱ ማየት አልፈልግም። እና ከታች ደግሞ ኮሜንት የምትጽፉ ሰዎች፣ እሷን ለመጠበቅ የምትሞክሩ ሰዎች እዚህ ጋር እኔም እኮ እህታችሁ ነኝ። ገባኝ? በአንቺ ምክንያት ነው ብትሞት አንዷ ተጠያቂ ነች፣ ብሎክ አድርጋት ምናምን የምትሉት ማለት ነው። እኔም እህታችሁ ነኝ ነው። እኔ ታዋቂ ስላልሆንኩኝ ነው። እኔ እኮ የመሰለኝን አስተያየት ነው እየሰጠው ያለሁት። ስለዚህ አትፍረዱ። ታች ብሎክ ማን ነው እዚህ ኮሜንት ላይ እያየው ነው። እኔ በማን ህይወት ላይ ለመፍረድ ያን ያክል ስልጣኑም የለኝም እና አይደለም። ለሌላ ጊዜ እንዴ መሰልሽ የኔ ውድ እህት አለምየው፣ ታዋቂና ታዋቂ ስለሆንሽ ስላልሆንሽ አይደለም። አንቺም ኦርቶዶክሳዊት ነሽ። ክርስቶስ ኢየሱስ የመጣውም የሞተውም ለታዋቂ ሰው እየመረጠ፣ ለጻድቅ ሰው እየመረጠ፣ ለሀብታም ሰው ለባለጸጋ ሰው እየመረጠ አይደለም የሞተው። ለዓለም ህዝብ ነው የሞተው። ጨዋ የለ፣ ባሪያ የለ፣ ጥቁር የለ፣ ነጭ የለ፣ አጭር የለ፣ ረዥም የለ፣ ለሁሉም ነው የሞተው። ታዲያ ያንቺም ነፍስ ነው። ክርስቶስ ላብ አይደለም ያፈሰሰልሽ፣ ደም ነው በመስቀል ላይ ያፈሰሰልሽ። ስላንቺ ነው አይደል ደሙን ያፈሰሰው። ስለዚህ ለሁሉም ነው ያፈሰሰው። አሁን ትልቁ ጉዳይ ግን እኔ ማን ነኝ ብለን እንመልከት። ሄደን እከሌና እከሌ ከምንል በመድኃኒዓለም እኔ ማን ነኝ? የሆነው ሰው ቁጭ ብሎ እዚህ ጋር የሆነ ሀሳብ የሚጽፈው እሱ የሆነ ዝሙት እየሰራ ይሆናል እኮ የሚጽፈልሽ፣ ወይ ከሆነ ሴትዮ ጋር እየሰከረ ይሆናል፣ ወይ እየቃሚ ይሆናል እኮ የሚያወራው እኮ አንዳንድ ሰው ስለማንተያይ ማለት ነው። ስለዚህ መጀመሪያ ራሳችንን እንይ።
ቀጥሎ ደግሞ ኦርቶዶክሳውያን ከሆንን ምን ማድረግ አለብን? መመካከር መቻል አለብን። መመካከር መቻል አለብን። መጸለይ፣ ይሄ አባቶች ጋር መድረስ አለበት ጉዳዩን። በተለይ በቃ ሁለቱም ታዋቂ ሰዎች ናቸው፣ ተደዋውለው መነጋገር ይችላሉ። ቢዝነስ አይደለም የሚሰራው። እኔ በአንቺ ገንዘብ ልሰራ ከፈለኩኝ የሆነ ታዋቂ ሰውን ጠርቶ ስም ማጥፋት እኮ ነው። ልክ አይደለም። አሁን ይሄ ነገር እንደዚህ በጣም ገኖ ምናምን ወጣ አይደል? ከዚህ ቀደም ብሎ እኮ እሷ ስለ ጋብቻ ስለ ምናምን የሰጠችው ነገር ግን ይሄን ያክል ለምንድን ነው ገኖ ያልወጣው? ለምንድን ነው ጋብቻ ስለ ጋብቻ ወንዶች እንዴት አድርጋ የበታች አድርጋ እንደምታይ ምናምን የሰራችው ቪዲዮ አለ። ዋይኖት ለምንድን ነው እዛ ላይ አስተያየት ያልሰጠው? ጋብቻ እኮ እንደዚህ ቀላል ነገር አይደለም አይደል? የሰው ልጅ ምን ብላ ሰጠች? ንገሪኝ እስኪ ስለ ጋብቻ አልሰማውም፣ ንገሪኝ። ያን ያክል አስፈላጊ እንዳልሆነ ብዙ ወንዶች እንደሚከተሏት ኢቭን የሷን እግር ለመላስ እንኳን እንደሚጓጉ አይነት ነገር ያን ያክል የሰው ልጅ ዝቅ ታደርጋለች ለማለት የፈለኩት ያን ያክል ነው። እኔ በጣም ለምወዳት ሚስቴ በጣም ለምወዳት ይኸው ልመልስልሽ፣ በጣም ለምወዳት ሚስቴ እግሯን ማጠብ አይደለም ከደከማ ሰርቼ አበላታለሁ፣ ከደከማት ማሳጅ አደርጋታለሁ፣ እንከባከባታለሁ። እኔ ላይ መታ ያልተዝናናች የምወዳት ሚስቴ ማን ጋር ነው መታ በተዝናና? ይሄ ደግሞ ይመቸኛል ብሎ የሚያስበው ሰው ይጠይቃል። ይሄ ፐርሰናል ንግግር ነው። ጉዳዩ ወደ ሃይማኖት ስለመጣ ነው ይሄ ጉዳይ ልክ ያለው ነው። እርስ በርስማ ቢነጋገሩ እኮ ዝም ነው የምትይው። ጉዳዩን የሃይማኖት ጉዳይ ያደረገው እሸቱ በዙር ቤተክርስቲያንን ነው እያሰደበ ያለው። ለመናፍቃን ነው አሳልፎ ቤተክርስቲያንን የሰጣት። የከሌንትን እያለ ቤተክርስቲያንን ያሰደበው ልክ አይደለም። ቤተክርስቲያን እኛ ቤተክርስቲያን አንጠብቃትም፣ ቤተክርስቲያን እኛ እንጠብቀናለች እንጂ እኛ ቤተክርስቲያንን አናነጻትም። ቤተክርስቲያን በክርስቶስ ኢየሱስ ስጋና ደም እኛን ታነጻናለች እንጂ ቲክታከሮች መተው የኔ ጸበል ይለያል፣ ይሄ ጸበል ይለያል፣ ግቢና ዩቲዩቡን በመድኃኒዓለም መመክርሽ ነገር ይሄንን ሌላ መብቷ ነው። ገባሽ? መብቷ ነው። እኔ አሁን ለምሳሌ ያክል ጋብቻ ስለ ጋብቻ ምን ትላለህ ካልሽኝ፣ እኔ ጋብቻ የእግዚአብሔር አንዱ ትልቁ ፕሮጀክት ጋብቻ ነው። ማለትም ሰው ብቻውን ይኖር ዘንድ መልካም አይደለም፣ ብዙም ተባዙ በሚልበት የሰው መብዣ ሰው ሰውን እየፈጠረ እየተካ የሚሄድበት አንዱ መሰረቱ ጋብቻ ነው። ጋብቻም ደግሞ እግዚአብሔር ክብሯን ጠብቃ የተቀመጠ ወንድና የተቀመጠ ሴት ቤተክርስቲያን በተክሊል ትድራለች። ደግሞ ምርታለው ስለ ጋብቻ እኔ ምን ትበል አልሰማውም። ግን እኔን መጥቶ የሚያሞላቅቁኝ ወንዶች ሞልተዋል ካለች መብቷ ነው። ሊኖሩ ይችላሉ። ለምን አሉ ብዬ ለምዶ ሀሳብ የምሰጠው አይመለከተኝም። ገባሽ? ስለዚህ ቤተክርስቲያን እንደ ቤተክርስቲያን አንድ ኦርቶዶክሳዊ እህት ስትሰደብ ቲክታክ ላይ እየመጣሽ ነው። ልክ አይደለም፣ ትክክል አይደለም ያደረገው ነገር። በዚህ ላይ ደግሞ ብታምኝም ባታምኝም ሆርሞኑ ስላለሽ ነው የምነግርሽ። ሴት ልጅ የራሷ የሆነ ሁሌ አብሯት የሚከተል ተፈጥሯዊ ነገር አለ አይደል? ማለትም የወር አበባዋ ሊመጣ 3 ቀን ሲቀረው ሆርሞኑ ራሱ ይቀየራል፣ ያነጫንጫታል፣ የተለያዩ ነገሮችን ያሳያታል። ከዛ በኋላ የወር አበባዋ ከሄደ በኋላ ደግሞ 4 ቀን ደግሞ ሌላ ባህሪዋ ደግሞ የሚቀየር ነገር ደግሞ አለ። ራሚዬ ንግግሩን እኮ ነው ከኔ አባት ራማ ልጅቷ ራሷን ማጥፋት አለባት ወይ? ልክ አይደለም ነው ወንድም አለም ገብቷል። መሳደቡ ልክ አይደለም። ይሄ መነጋገሩ ልክ አይደለም ነው። መጀመሪያ ታዋቂ ሰዎች ስለሆኑ በውስጥ መጨረስ ይችላሉ። ጉዳዩን ግን አምጥቶ ግን የቤተክርስቲያን ጉዳይ ግን ማድረግ የለበትም ነው። አዳማጮች ቤተክርስቲያን ላይ የተለያየ ነገር ያለ ነው የሚመስላቸው። ገባሸት? እኔ ማን ነኝ? እሷ ከሰራችው ጋር የተያያዘ ስለሆነ ነው። አይ ቲንክ የቤተ ክርስቲያን ማሰባሰቢያ ገቢ ምናምን ነው አይደል የሰራችው? መች ይመስለኛል። ጁሊዬ
እኔ እንዳልኩ እሷ የሰራችውን ቪዲዮ እኔ እንትናም አይደለም ፎሎወርም አይደለም አላየሁትም። የሰራችውንም ግን ከዛ ተነስቶ የሰራው እህቴ ልንገርሽ፣ እሷ ይሄንን ነገር የሰራችው አመት አልፏታል። እኔ ኦርቶዶክስ የሆንኩኝ አካባቢ ጋር ቤተክርስቲያን ትሄድ ነበር ገዳም ምናምን። ከዛ በኋላ ሄዳ አታውቅም፣ ሰርታ አታውቅም። ዛሬ እንደ አዲስ መነሳት የለበትም ነው። እና ደግሞ የግለሰቦችን ኃጢአት እኛ ምን ዘረዝረው ማንን? እኔም ኃጢአተኛ ነኝ። ሁሉም ሰው ኃጢአተኛ ነው። በቃ ትተን ታዋቂ ሰዎች ከሆንን እውነት ቢዝነስ በመስራት ሳይሆን ዩቲዩብ ላይ ሳይሆን መቅረብ ያለበት መነጋገር፣ መማማር። ከዛ በኋላስ አስተማሪ የሆነ ነገር ካለ ደግሞ ወደ ትውልዱ ማምጣት። ገባችሁ? እህቶችም ደግሞ እኔ አንዲት ልጅ አለች፣ ይሄንን ነገር ላሳያችሁ። ቪዲዮ አልሰራበትም ብዬ ነው ዝም ያልኩት። ይሁ ወንድም አለም እንኳን ደህና መጣ። እንትን እልሃለሁ፣ እሰጥሃለሁ እድል። እሺ እኔ አባት ራማ እሰጥሃለሁ አለው። እቺን ነገር ላሰማ ብዬ ነው። እዩ አሁን ፋሽን የሆነ ነገር አለ፣ ሰይጣን ያመጣው ነገር ወደ ምድራችን። ምን መሰላችሁ? ሰይጣን ያመጣው ነገር እሱ ቪዲዮ ባይጠፋብኝ ደስ ይለኛል። ሼር አድርጊዋት። አትታወቅም ልጅቷ። ዛሬ ይዋት በጥሩ ቪዲዮ አይደለም የመጣሁት፣ ራሴን አጠፋለሁ ብላ በረኪና እዚህ ጋር አድርጋ መተወዱኝ ምን ምትሉ ቻው ምናምን ብላ ሰራች። ይሄንን ቪዲዮ ገብቼ ፕሮፋይሏን ለማየት ሞከርኩኝ። ክርስቲያን ናት፣ ይታያችኋል የምታደርገው ፕሮፋይሏ። እዩዋት የምትሰራ የቤተክርስቲያን ቪዲዮ ነው። እና አየውኝና በውስጥ ሰላም ብዬ ጽፌላታለሁ። አሁን ወጣቱ ትውልዱ ሶሉሽን አድርጎ የያዘው ነገር ምንድን ነው? ራስ ማጥፋት። ለምን እንደሆነ አላውቅም። ከወጣቱም ላይ ከሁሉም ላይ እንደዚህ አይነት ነገር መነሳት አለበት። ራስ ማጥፋት ኃጢአት ነው። ራስን ማጥፋት ሲኦል ነው የሚያስገባው። እና ደግሞ ክርስቲያን ከሆነን ደግሞ ማረፊያ ቤት አለችን፣ ቤተ ክርስቲያን። እውነተኛ ስርዓታቸውን የጠበቁ ካህናቶች አሉ። እነሱ ጋር ሄዶ አርፎ መነጋገር፣ ሰላም ማምጣት። ገባሽ? እና ደግሞ አንዲት እህት ምሳሌያችን ናት፣ ቦኒ የምትባል ልጅ። ቪዲዮ አልሰራውም ግን ሀሳቡን ሚዲያ ላይ ስለምታውቂው ነው። ቦኒ የምትባል ልጅ እንደዚሁ በእንደዚህ አይነት ነገር ራሷን አጥፍታለች። ቀጥሎ ለማን ነው የምንጠቅመው? ሰውን ማሸማቀቁ፣ አንዳንድ ነገሮችን ማለት ነው። እኔ ካጠፋሁኝ ራማ ተመስገን ይህን ነገር እኮ ሳስተሃል ብሎ ቢነግረኝ በጽሁፍ ወዲያውኑ የምመለሰው ይቅርታ ለሚባል ከኔ በተሻለ እሱ ነው የሚያይልኝ። እኔ ተናጋሪ ነኝ። ከቤተ ክርስቲያንም አንጻር ከወንድምነትም አንጻር ስህተት ከሰራው አስተካክል ነው ሲለኝ፣ አይ እይታ ይሄ ነው። አዎ የሚያሳምን ከሆነ እዛወረዋለሁ፣ ማያሳምን ከሆነ ደግሞ ይቅርታ ብዬ አስተካክላለሁ። ይህ ነው የሚቀድመው። ገንዘብ መስራት አይደለም የሚቀድመው። ዩቱብ ላይ መጥቶ ዩቱብ ላይ የሆኑ ሀሳቦችን አምጥቶ መስራቱ አይደለም የሚቀድመው። ገንዘብ ሳይሆን የሚቀድመው ሰው ነው የሚቀድመው ነው። ጃሊ ወንድሜ እሸቱን አሁን እንደዚህ አይነት ጥያቄ አቅርበህለታል ወይም እንደዚህ መክረኸዋል? ይሄ እኮ ሚዲያ ላይ መጣ እኮ ሀሳብ ነው እኮ። አልተረዳሽኝም? ይሄ ሚዲያ ላይ መጣ ሀሳብ። ሚዲያ ላይ ከመጣ ሚዲያ ላይ ነው የምትጨርሽው። ሚዲያ ላይ ከመምጣቱ በፊት ነበረ በውስጥ የምትጨርሽው። እማዬ ሚዲያ ላይ መጣ ነገርማ ሚዲያ ላይ ነው የምትጨርሽው። እሸቱ እኮ በህይወት ያለ ሰው ነው አይደል? ይቀጥላል፣ ስህተቶችም ይቀጥላሉ። ለምን አሁን እኛ እኮ ማለት ነው በጣም ነው የምናሳዝነው እኮ። እውነት ነው የምነግርህ። አሁን እኮ ማንኛቸውን እንረዳ። እኔ አሁን አወዛገብከኝ። አንተም ያልከው በአንተ እይታ ልክ ነው፣ እሱም ያየበት እይታ ልክ ነው። ልጅን አቦልኳትም በኢየሱስ ችግር የለውም። እኔ ያን ያክል እኔ ብሎክን ብደረግ አስፈላጊ እንትን አይደለውም። ግን ኧረ አንቺና ለና ታች ላይ የተጻፈውን ጽሑፍ አላየሽም? ምን ሆነሻል? አንቺና ለምን ደግሞ ልክ
አይ በጣም አንዳንድ ኔጌቲቭ ሀሳቦች ስለሚኖሩ ብዬ ነው። ግን ልንገርህ ወንድሜ፣ አየሽ አሁን አንቺ ታች ላይ ያለ ኮመንት እንዴት እንትን እንደሚልሽ ኮመንት አትይ ሀሳብ አየሽ። እንደሷ ደግሞ ተረጂ አንቺ ሴት ልጅ ስለሆንሽ እረዳለሁ። ሳልረዳ ቀርቻ አይደለም። ግን ደግሞ እኔ በቃ በጣም ነው የማዝነው። በዚህ ልክኛ እኮ ማለት ነው በጣም መጫወቻ እየሆንን እኮ ነው ያለ ነው እውነት። እሺ እሸቱ ትክክል ነው ብለን እንመን አላቅም። እሸቱ ከየት አንጻር አይቶት እንደተናገረው አላቅም። ከቤተ ክርስቲያን ከመቆርቆርና ከኛ ከተከታዮቹ ከምእመናን አንጻር አይቶት ከሆነ ኦብቪስሊ እኔ ደግፈዋለሁ። ልክ ነው በቃ አንድም ሀይ የሚል ሰው የለም። በቃ መናገር ያለበት ተነግሯል። ደግሞ ትክክል አይደለም ማለት ነው። እኔ እሱን አንድ ጥያቄ ልጠይቃት። አይ ቆይ ማርቲ ቆይ ተይው፣ ቶፒኩን የሰውን ኃጢአትን እዚህ ጋር የግለሰብን ኃጢአትን እያነሳን አናወራም። ሀሳቤ ከተረዳሽው ተረጁማ የሚጠቅምሽን አንቺ ነሽ የምታውቂው። ልክም ከሆንሽ በርቺ፣ ተባረኪ። እኔና ራማ እንኳን ደህና መጣ። ሳላመሰግንህ እንዳልወጣ በዚህ አጋጣሚ ቴንኪው አክብረህ ስላወራኸኝና ማለት እንፈልገውን ስላዳመጥከኝ በጣም ነው የማመሰግነው። ተባረኪ። እሺ መልካም ማርቲ፣ ወደ አንቺ እመጣለሁ። እሺ እኔ እናት ለሚባል ግለሰቦችን እየጠራን ጥሩ አይደለም። ራማ እንዴት ነህ? እንዴት ነህ ተሜ? እንዴት ናችሁ? ሰላም ነው? እግዚአብሔር ይመስገን አለልኝ። እግዚአብሔር ይመስገን። ሁላችሁንም በቀዳሚ ሰላም ብያለሁ። እንዴት ናችሁ? ሰላም እግዚአብሔር ይመስገን። ግዴታ የእሷን ሞራል ለመጠበቅ ግን ብለን የቤተ ክርስቲያን ስርዓት እንዲጣስና ለቀጣይ ጀኔሬሽን ግን መጥፎ አርአያ እንድትሆን ነው ማለት አሁን የኛ ስራ። ለቀጣይ ጀኔሬሽን ግን መጥፎ አርአያ ይሄ ማለት ነው በአምቢ እንደዚህ ያደረገች ነው ብሎ ሌሎች ቲክታከሮች ይሄን መንገድ እንዳይሄዱበት እዚህ ላይ ማቆም አለበት ነው ጉዳዩ። ተባረክ። እቀበላለሁ፣ ሀሳብን እቀበላለሁ። ለትውልድ የሚገድል ነገር መጥፎ ነገር ማስተማር ልክ አይደለም። እንቀጥላለን ነው በዚህ። ተባረክ። እኔ ሀሳብህን ሁሉ እቀበላለሁ እና በተቻለ መጠን እንደ አንድ ኦርቶዶክሳዊ እኔ ደግሞ ይቅርታ የጠይቃት ነው እያልኩ ያለሁት ራማ። ለምን መሰለ ጉዳዩ ሚዲያ ላይ ነው ያመጣው። ሚዲያ ላይ እስካመጣ ድረስ እቺ ልጅ እንደምታየው ስለምታውቀው ነው የሚዲያን ነገር ሁልጊዜ ስምህን ባጠፉ ጊዜ ስህተት እንኳን ባሰራ ሰዎች ስምህን ባጠፋ ቁጥር እንዴት ትላለህ? ትደነግጣለህ። አንዳንድ ጊዜ በቲክታክ እና በዩቱብ አዳክት የተደረጉ ሰዎች በዚህ ነገር አእምሯቸውን የሰጡ ሰዎች ኮመንት ነው የሚያዩት። የኮመንት ጽሁፍ ቪዲዮ ሲሰራብህ ልክ አይደለህም ብለህ ራስን እንድጠላው ነው የሚያደርግ። ሰይጣንም ደግሞ ያበረታታል። ገባ? ስለዚህ ሚዲያ ላይ መጥቶ ይህንን ነገር ስላደረገ ሚዲያ ላይ መጥቶ ይቅርታ ሊጠይቃት ይገባል። እሷም ይህንን ስራ እየሰራች መድኃኒዓለም ምስክሬ ነው የምነግርህ ራማ፣ እናቷን፣ አባቷን፣ ወንድሟን ትረዳለች፣ ወንድሟን ታስተምራለች በዚህ በሚዲያ። እሱም ደግሞ እናቱንም ሚስቱንም ልጆቹንም ይረዳል፣ ይሰራል። እየሰራ ነው ያለው፣ እየረዳ ነው ያለው። ስለዚህ ልክ ኃላፊነት እንዳለበት ሰው ይቅርታ መጠየቅ አለበት። እውነት ክርስትና ከገባው ወንጌል ገባኝ የሚል ከሆነ እሸቱ በአምቢን ይቅርታ መጠየቅ አለበት። ይቅርታ ካልጠየቀ ለገንዘብ ነበር የመጣው፣ ዩቱብ ላይ ሸቅሎባታል፣ በቃ አለቀ። ልክ አይደለም ነው። እኔ ለገንዘብ ካልሆነ አንተ ከበደልከ እኔ ከበደልኩ ለምንድነው ጉልበት ላይ ወድቄ ይቅርታ ማልጠይቅ? ራማ ክርስቲያኖች እኮ ነን። ፍቅርን ብቻ ነው ጌታ ያስተማረን። በቃ ምንም አልሰጠንም። ገባ ራማ እያልኩኝ ያለሁት ነገር እየሰማሁ ነው። ይሄ ነው እንግዲህ እንዳልኩ የእሸቱና የልጅቷ ጉዳይ እንዳልኩ የሁለታቸው ጉዳይ ነው። ግን እኔ ትላንትም ቪዲዮዎች ሲመጡልኝ ሸር ሲደረጉልኝ ከቤተክርስቲያን ስርዓት አንጻር ነው የማይሆን። እንዳልኩ ቅድም ነግሬ ደግሜ የምነግርህ አሁንም ብዙ ሰዎች ይህን ስርዓት የሚፈጽሙት በድብቅ ሊሆን ይችላል። ግን አደባባይ ሲወጣ ግን ለቤተክርስቲያን ስርዓትም ለትውልዱም መጥፎ ምልክት ነው ማለት መጥፎ ምልክት ነው። ይህን ምልክት ግን ማለት ደግሞ በቤተክርስቲያን
አልባስ በቤተክርስቲያን ስርዓት በቤተክርስቲያን ስነ ባህል በኩል ሆነ ደግሞ ይህን ነገር ፕሮሞት ስታደርግ ቤተክርስቲያንን ይጎዳል። ቤተክርስቲያን ተጎዳች ማለት ነገ ሙሉ ጀኔሬሽን ይወድማል ማለት ነው። ከዛ አንጻር ነው እንግዲህ የግለሰቦች በእርግጠኝነት እሷ ብትጠቀም ሶሻል ሚዲያ ላይ አንድ ነገር ቫይራል ሲወጣ ሊጠቅማትም ይችላል እኮ ይሄን ራሷን ብታረጋጋና ወደ ቢዝነስን መቀየር ትችላለች። እሱም ቢዝነስ ነው እየሰራ ያለው ቢዝነስ ነው እየሰራ ያለ። ዩቲዩብ ላይ አንድ ቪዲዮ ሲጭን ቢዝነስ ነው፣ እይታ ነው፣ በእይታ ይከፍለዋል። ምናልባት እሷም ከልቅሶና ከምሬት ወጥታ ያን ነገር እንደ መልካም በጎ ተጠቅማ ይበልጥ ደግሞ ወደ ቤተክርስቲያን ቀረብ ብላ ጥፋቴ ምንድን ነው ብላ ብትጠይቅ ለእሷ ትርፋማ ትሆናለች ብዬ አምናለሁኝ። ቃለ ሕይወት ያሰማልን ወንድሜ፣ እግዚአብሔር አምላክ ያክብርልኝ። በቃ ይሄ ነው የክርስቲያን ባህሪ፣ ክርስትናነት ይሄ ነው። በቃ እኔ በድብቅ የማደርገውን ነገር ሌላው በግልጽ ሲያደርገው እያየውኝ ጻድቅ ጻድቅ መጫወት የለብኝም። ሁለተኛ ደግሞ የሰውን ኃጢአትን እየቆጠርኩ ማወራው እኔ ማን ነኝ? በቃ በመድኃኒዓለም ኦርቶዶክሳዊነት ፍቅር፣ ኦርቶዶክሳዊነት ሰላም፣ ኦርቶዶክሳዊነት ደግሞ አንድነት ነው። ከዚህ በተያያዘ አንድም ግለሰብ ቤተክርስቲያንን አይወክላትም። አንድም ግለሰብ ቤተክርስቲያንን አይወክላትም። ቤተክርስቲያንን ሊወክል የሚችለው የክርስቶስ ኢየሱስ ደም ነው። የሆነ አባት ቢሳሳት ቤተክርስቲያንን አይወክላትም። እውነትን ካስተማረ ግን ትክክል ከሆነችዋ ቤተክርስቲያን ስለተማረ ትክክል ነው ማለት ነው ትምህርቱ የሚያስተምረው። በቃ አለቀ። ይህን ነገር ነው ማድረግ ያለብን። ክበርልኝ ወንድም አለ። እንዴት ዋላችሁ? ሰላም፣ እንዴት ነሽ? ደህና ናችሁ ወይ? ሁሉ ሰላም? እግዚአብሔር ይመስገን። እንዴት ናችሁ? እግዚአብሔር ይመስገን። አይ እውነት እኔ ቪዲዮም ለመስራት የሆነ እንትን ውስጥ አይደለሁኝ፣ የቪዲዮ ሙድ ውስጥ አይደለሁም። በእውነት በጣም ደብሮኛል። ማለት የተናገረው ነገር እውነት ሊሆን ይችላል፣ ግን ደግሞ እውነት ሲሆን ከሆነ ነገር ጋር እናያይዘዋለን። ይሁን አንድ አባት ይሁን ሰምዌር ተነግሮ ቢሆን ደስ ይለኝ፣ እሸቱ ባይሆን ግን እቺ ነገር ልበልሽ። እሱንም ሞር እንደ አንድ ኦርቶዶክሳዊ ወንድም አይተ ነው ስናወራ ስህተት እንኳን ቢሰራ በጣም በቃ የሰራው ስህተት ልክ አይደለም ብለን እንድንገፋው አይደለም። እሸቱ ነው ኦርቶዶክስ ግን እኔ መነሻ አለኝ ለእሸቱ ተሙዬ፣ ለእሸቱ መነሻ አለኝ። እሸቱ ፈርስት ኦፍ ኦል ይቅርታ እኛን ኦርቶዶክሳውያንን ስፔሻሊ ሶሻል ሚዲያ ላይ ያለን ኦርቶዶክሳውያንን ይቅርታ ጠይቆናል ወይ ታርቋል ወይ? እኔ እንደተቀየምኩት ነኝ። አይ ዶንት ኖ በእናንተ ሳይድ ምን እንዳለ። ከዚህ በፊት ሶሻል ሚዲያ ላይ የእሳት ማገዶ ሲሆኑ ወንድሞቻችን ስለሆነ ነገር ስንገፋ ወጥቶ በተቃራኒ ሳይድ ቆሞ የሰራው ቪዲዮ ኢቭን ትልልቅ አባቶች ራሱ ሳይቀሩ ያስቀየመ ቪዲዮ አለ አይደለ? የእሱን ነገር ሳያስተካክል ዛሬ ዘሎ አልቃሽ ዘሎ ለቤተ ክርስቲያንና ለገዳማችን ተቆርቋሪ ማናረገው ገዳማችንን የሚያጠፋ ቪዲዮ እኮ ሰርቷል እሱ ራሱ። እንደገና ለዛ ይቅርታ ስንጠይቀው ተሙዬ ካስታወስክ ይቅርታ እንዲጠይቅ ስንጠይቀው ማስተባበያ በይቅርታ ቪዲዮ ይመጣል ብለን ስንጠብቅ ጭራሽ እንትን መሆኑን ነው ትክክል መሆኑን የተናገረው። ከአንደኛው ቪዲዮ የሁለተኛው ቪዲዮ ነው የባሰብን። ታስታውሳለህ ተሙዬ? ሁይስ ሂ ፈርስት ኦፍ ኦል በቃ ያንን መቼም ማረሳለትም ይሄ ሰውዬ ባየሁት ቁጥር። ከዛ በኋላ ነው ከሁሉ ነገር ብሎክ ያደረኩት። ቤቴ ውስጥ የሱ ጣቢያ እንዳይታይ ያደረኩኝ፣ ልጆች እንዳያዩ አደረኩኝ። በቃ ኤቭሪቲንግ ብሎክ አደረኩኝ። በቃ እኔ ራሴን አድማ አደረኩኝ ማለት ነው። እችን ልጅ ለመተቸት አንዲትን ኦርቶዶክስ ሴትን ወጣት ሴትን ለመተቸት እሱ እንደ አንድ ወጣት ኦርቶዶክስ ምንድን ያደረገ የዘራብን ተደማጭነት ያለው በሚሊዮን የሚቆጠር ፎሎወርስ ያለው ሰብስክራይብ ያለው ዩቲዩብ ላይ ምንድነው ያንሰራራብን? ያኔ ታስታውሳላችሁ አይደለ? በሙስሊሙና በክርስቲያኑ መሀል ላይ የሰራውን ስራ ያንን ህመም ታስታውሱታላችሁ። እኔ በጣም ታመሜበታለሁ። ካላስታወሳችሁ ቪዲዮውን ማምጣት እኮ ይቻላል። ጭራሽ ቁጭ ነው ያደረገው። በሁለተኛው ይቅርታ ይጠይቃል ብለን ስንመጣ ስንጠብቀው በሁለተኛው ይቅርታ እንድጠይቅ ፈልጋችሁ ከሆነ ብሎ አላገጠብን ጭራሽ ዩሲ። እና ዛሬ ዩቲዩብ ስለቀዘቀዘበት ነው፣ ስራው ስለተወሰደበት ነው፣ ቫይራል መሆን ስላቃተው ነው። እሱ ቢዝነስ ነው እየሰራ ያለው። ግር ስለምን ኖ የተናገረው ነገር ለእኔ 100% ትክክል ነው፣ ግን እሸቱ ባይሆን ነበር። አድቨርታይዝ የሚሰሩ ሰዎች መመረጥ አለባችሁ። ለእኔ እኔ እንደ ሀና
የስ አዎ ልክ ነው። የሆነ መንፈሳዊነትን ሞቲቬት የሚያደርጉ ሰዎች ናቸው መሆን ያለበት። ባምቢ ትገፋ ማለት አይደለም፣ ትገፋ እያልኩኝ አይደለም። ግን እንደ እውነታው ወጣት ነኝ፣ የወጣቶች እናት ነኝ። እንደ እውነታው ኦኬ ምንድነው እኔ ከሆነ ሰው መማር አድቨርታይዙን የሰራው ሰው ማን ነው ነገ የት ጋር ነው ማገኘው የምለው ሰው መሆን አለበት እንደኔ። ግን እሸቱ መሆኑ ይቅርታ ባልጠየቀበት አንደበቱ ከፍ ዝቅ አድርጎ በሰደበን ልዩነት ባሳየን ባሰደበን ባስረገጠን የእሱ ቪዲዮዎች በየቤቱ እየተሰቀሉ ስንሰደብ አልነበር እንዴ? ስትሰደቡ እናንተ ስትሰደቡ ስትባረሩ በምላስ ሰይፍ ስትሰየፉ አልነበር እንዴ? ይረሳል እንዴ? እናንተ በዚህ በኩል ድምፁን ትላላችሁ፣ ትጮሃላችሁ፣ ደረታችሁን ነፍጣችሁ። እሱ በዛ በኩል ወንድማችን እንዲመታ እኮ ነው ያደረገብን። ተረሳ እንዴ? ተረሳ እንዴ? ያንን እኔ አልረሳም፣ ያመኛል፣ ሳስታውሰው ያመኛል። ስለዚህ እሱ ለተናገረው ነገር እኛ አድማጭ አይደለንም። ልጅቷንም ለቀቅ ያድርጋት። አዎ ቪዲዮውን ያንሳ፣ ይቅርታ ይጠይቅ። ግን ቪዲዮውን አነሳ ማለት የተናገረው ነገር ውሸት አያደርገውም። ስህተት የሚያደርገው የመጀመሪያ ስህተት ስለሰራ መጀመሪያ ራሱ ይታረም በሚሉ ይያዝልኝ። አመሰግናለሁ ወንድሞቼ። ያ አስታውሳለሁ፣ በፎይም ጉዳይ የተናገረው ነገር አስታውሳለሁ። አይኔ አውቃለሁ እሱን አሁን ስለምናገረው ብቻ ዞሮ ዞሮ ይቅርታ መጠየቅ አለበት። ግን ይቅርታ የሚጠይቀውም ደግሞ ዩቲዩብ ላይ ከሆነ ንግድ ነው። የይቅርታ ቪዲዮ 2 ደቂቃ ወይም 3 ደቂቃ ቲክታክ ላይ እና ከፈለገ ፌስቡክ ላይ ፖስት። ዩቲዩቡ ላይ ግን ረዥም ንግግር አድርጌ ይቅርታ ጠይቃለሁ ካለ ለንግድ ነው የመጣው ማለት ነው። ብር ለመስራት ነው የመጣው ለሚባል ልጅቷን ዩቲዩብ ላይ ገቢ አድርጓታል፣ ገንዘብ አድርጎባታል። ስለ መጽሐፍ ቅዱስ አውቃለሁ ብለህ እዛ ጋር ያነሳቸው 2 ሀሳቦች እኔ ግራ ግብት ነው ያሉኝ። ስለምንድን ነው የውሾን ያነሳው? ውሾ ይሁን ይላል ቃሉ ብለህ ተናግራል። ዩቲዩብ ላይ ሰምቻለሁ። የውሾን ያነሳው ውሾ ይሁን የሚል ምኑ ጋር ያለው መጽሐፍ ቅዱስ ላይ የለም። እና ገባ ወንድምዬው፣ እኔ ስህተት ከሰራው እና ንገረኝ። ሳብኩ እኮ ሌላ ሰው እንዲያውም አላስገባም ብዬ ነበረ በዚህ ጉዳይ ላይ ስስባ አትገባ። እኔ እያደረገች ያለችው ነገር ልጅቷ የምትሰራው ዓለማዊ ነገር ልክ ነው እያልኩኝ አይደለም። ልክ አይደለም። እንደ አንድ ክርስቲያን እንደ አንድ ኦርቶዶክሳዊ ልክ አይደለም። ልክ አለመሆኗን ግን በስድብ አይደለም እንገልጽላት። በስድብ መተን ዩቲዩብ ላይ አይደለም ገንዘብ የምንሰራባት። ተደዋውሎ መነጋገር ይችላል። ከዛ በኋላ አልሰማ ካለች ደውዬላት ነበረ እንዲም ብላ ስላልተመለሰች ብሎ ነው መስራት ያለበት። ስሟን አልነገረንም፣ ሀሳቡን ግን ነግሮናል። ሁለተኛ ደግሞ እሷ ከዓመት በላይ ነው አስሜና ገስት ላክልኝ። አስሜ ልስብስል እኮ ፕራይቬት ነው አካውንት። አስሜ ገስት ላክልኝ። እኔ አባት ገስት ላክልኝ። ለመልስ ጥያቄ እየጠየቅኩ ነው። ታያቸው ይጻፉ ታያቸው። አይ ልመልስላችሁ። ለቤተ ክርስቲያን እንደሱ የሰራለው ካላችሁኝ ቤተ ክርስቲያን መኖር ያለባት ሚኖርባት ወጣት ትውልድ ሲኖር ነው። ስለዚህ እዚህ ጋር እፎይን አሳልፎ እየሰጠ እያቀበለ ለቤተ ክርስቲያን ገቢ ማሰቢያ አሰባሰበ ማለት እፎይንና እዚህ ጋር የምታያቸው ወንድሞቻችን አሳልፎ እየሰጠ ትውልድን እየገደለ ያኔ እኮ ጨፍጭፏቸው ነው። ዞሮ ዞሮ እኮ በአጭር አማርኛ ጨፍጭፏቸው ነው እኮ ያለው። እንደዛ አይነት ነገር እኮ ነው ዞሮ ዞሮ። ስለዚህ ሰርቷል አውቃለሁ። ግን ደግሞ እኔም እኮ የባምቢንም እኮ አልለቀፍኩም። ያንን ስህተት ሳያርም ለምን የሰው ስህተት ታየው ነው እያልኩ ያለሁት ባጭሩ።